አውደውሎ የኢትዮጵያ ቃልዮት ቤተክርስቲያን የ100ኛ ዓመት የምስረታ ክብረ በዓል አፈጻጸም የቅድመ ዝግጅት ስራዎች በይፋ መጀመሩን ገለጸች። ባለፈው ሚያዝያ 17 ቀን 2018 ዓ.ም ቅዳሜ ዕለት በቤተክርስቲያኒቱ ዋና ጽሕፈት ቤት የስብሰባ አዳራሽ በተካሄደው በዚሁ የ100ኛ ዓመት ክብረ በዓል ማስጀመሪያ መርሃ ግብር ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልን ጨምሮ የኢትዮጵያ ቃልዮት ቤተክርስቲያን ፕሬዝዳንት ዶክተር ስምዖን ሄሊሶ፣ የኢትዮጵያ ቃልዮት ቤተክርስቲያን ምክትል ፕሬዝዳንት አቶ ዳንኤል ጫሜቦ፣ የኢትዮጵያ ቃልዮት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላት፣ ምክትል ዋና ጸሐፊ ዶክተር ወንድሙ አበበ፣ የቀድሞ የቤተክርስቲያኒቱ አመራሮች፣ የቦርድ የሥራ አስፈጻሚና የቦርድ አባላት፣ የተለያዩ ቀጠናዎችና ህብረቶች መሪዎች ተሳትፈዋል። በደማቅ ሁኔታ የተካሄደው የዚህ መርሃ ግብር መድረኩን ያጋፈሩት የቤተክርስቲያኒቱ ምክትል ዋና ጸሐፊ ዶክተር ወንድሙ አበበ ነበሩ። ከዚህ በመቀጠል ከቀድሞ የቤተክርስቲያኒቱ አባቶችና አመራሮች መካከል አንዱ የሆኑት አቶ ሽፈራ ወልደ ሚካኤል የመክፈቻ ጸሎት አድርገዋል። በዕለቱ በኢትዮጵያ ቃልዮት ቤተክርስቲያን የሚሽን መምሪያ አስተባባሪ የሆኑት ዶክተር ቀለሜ ቃና ለታዳሚዎች በብርሃን እንመላለስ በሚል ርዕስ ቃል እግዚአብሔርን አካፍለዋል። አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 እስከ 4 ባለው ስፍራ ባጭሩ ጌታ ኢየሱስ ታሪክ አይደለም፣ ተረት አይደለም፣ የአእምሮ ፈጠራ አይደለም። እኛ ደቀ መዛሙርት አይተነዋል፣ ዳሰነዋል፣ ሰምተነዋል። እውነት ነው፣ ሪል ነው ይልና ሰው የዘላለም ሕይወት ለማግኘት በእርሱ በኩል ወደ አብና ወደ ልጅ ወደ ወልድ ህብረት ውስጥ መምጣት አለበት። ባጭሩ ይሄን ብሎ የሚለው ክርስትና ወደ ህብረት መጠራት ነው። ክርስቲያኒቲ is a call to fellowship ነው ብሎ የሚለው relationship with God, connection with the body of Christ. ክርስትና ወደ ህብረት መምጣት ነው። ቤተክርስቲያን የሚለውን አንድ ሰው ዲፋይን ያደረገው በጣም ሚዛን ደፍቶልኝ ያገኘውን ቸርች የሚለውን ብዙ ሺህ እልፍ ዴፊኒሽንስ አሉ፣ ማብራሪያዎች አሉ። አንዱ ተመቸኝ። ቸርች ይልና people in relationship vertically with God, horizontally with the body of Christ. People in relationship vertically with God, horizontally with the body of Christ. ዮሐንስ ከአብ ጋር ከወልድ ጋር ህብረት አለን። ወንጌል ሲሰበክ መድኃኒዓለምን ያለምን ቤዛ ጌታ ኢየሱስ ለአንድ ሰው የህይወቱ ጌታ አዳኝ መድኃኒት ንጉሥ አድርጎ ሲቀበል ወደዚህ ህብረት ውስጥ ይገባል። አንዳንድ ጊዜ ያጋጥሟቸው ከሆነ እንዲያጋጥመናል እንጂ ቃልዮት አያስፈልግንም። እኛ አንዳንድ ሰዎች በጣም ሲገባቸው ሲገለጥላቸው እኔ ብቻዬን እሆናለሁ፣ አም ሰልፍ ሳፊሽንት ፐርሰን፣ ሌሎች አያስፈልጉኝም። ይህችን ከዚህ ሁሉ ቆርጦ ለይቶ በህይወት ኑሪ ነው። ከመበስበስ ከመሽተት ከመግማት በስተቀር ከመጥላት በስተቀር ለኔ እንደዛ። በመቀጠልም የኢትዮጵያ ቃልዮት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላት በስፍራው ለተገኙ የቀድሞ የቤተክርስቲያን አመራሮችና አገልጋዮች የእንኳን ደህና መጣችሁ መልእክት አስተላልፈዋል። ዋና ጸሐፊው አያይዘውም የክብረ በዓሉ ዓላማ የቤተክርስቲያኒቱን አንድ ክፍለ ዘመን የሞላ ታሪክ በመዘከር በጥቂት ምዕመናን ጀምሮ ዛሬ በሚሊዮኖች የሚቆጠሩ ነፍሳትንም ለሰበሰበውና የሥራው ባለቤት ለሆነው ለእግዚአብሔር ምስጋና ማቅረብ መሆኑንም ተናግረው ምዕመናኑ መርሃ ግብሩን በሁለንተናዊ ተልእኮ ታሪክን እየዘከርን የእርሱ መለኮታዊ ገድልን የምንተርክበት ይሆናል ብለዋል። ቀድሞ ያገለገላችሁን በተለያየ ቦታ አባቶችም ሁሉ እዚህ ያሉ ነጋሽ ሙሉ ጌታ ሁላችሁም ጥሪያችን አክብራችሁ ስለመጣችሁ በጣም እግዚአብሔር ይባርካችሁ፣ እናመሰግናለን ለማለት ወዳለሁ። ይሄ 100ኛውን ዓመት የማክበር ሐሳብ ዶክተር ጣሰው ፕሬዚዳንት ሆኖ ያለ የተጀመረ ነው። ተነጋግረን ሁሉ ኮሚቴም ሁሉ አሳይን አድርገን ሲንከባለል ቆይቶ አሁን መልክ እየያዘ እየመጣ ነው እና ጊዜያችንን ለመጠቀም ንግግር እንዲያደርጉልን ዶክተር ስምዖን ሄሊሶን ቤተክርስቲያናችን ፕሬዝዳንት ጋብዛለሁ። ከዛ በኋላ ደግሞ ምንድነው የታሰበው እንዴት ነው የሚለውን ምክትል ፕሬዝዳንታችን
ወንድማችን አቶ ዳንኤል ደግሞ ያቀርብልናል። በመቀጠልም የቤተ ክርስቲያኒቱ ፕሬዝዳንት ዶክተር ስምዖን ሄሊሶ ሰፋ ያለ መልእክት ያስተላለፉ ሲሆን ቤተ ክርስቲያኒቱ ከ100 ዓመት በፊት በጀመረችው የወንጌል አገልግሎት በመንፈሳዊ ዘርፍ ለታላቁ ተልዕኮ ቅድሚያ በመስጠት ባደረገችው እንቅስቃሴ ሚሊዮኖች ለእግዚአብሔር መንግስት መብቃታቸውንና ከሁለንተናዊ አገልግሎት አንጻር ደግሞ መላ ሀገሪቱን ያዳረሰ የሰብአዊ ድጋፍና ልማት ስራዎችን መከናወናቸውን አስታውቀዋል። ክብር ለእግዚአብሔር ይሁን። 100 ዓመት ይህንን ቤተክርስቲያን ይዞ የተሻገረ አምላክ ስሙ የተባረከ ይሁን። ያው በድጋሚ ጥሪያችንን አክብራችሁ ስለመጣችሁ እንግዶቻችን በሙሉ እግዚአብሔር አብዝቶ ይባርካችሁ ማለት እንወዳለን። የግብረ ኃይል የተለያዩ ግብረ ኃይላት ተቋቁመዋል። እሱ ዲቴይል ኋላ ይነገራል። የዛ ግብረ ኃይላት አባላት የሆናችሁ ሁሉ እግዚአብሔር ይባርካችሁ ማለት እንወዳለን። ይህንን የማስጀመሪያ ዝግጅት ያዘጋጃችሁ ለዚህ ግብረ ኃይል መነሻ የሆኑ ሀሳቦች የሰጡ ሰዎች አሉ። እነዚህ ነገሮች ሲዘጋጁ የነበሩትን ሁሉ እግዚአብሔር ይባርካችሁ ማለት እንወዳለን። ይሄን 2 ዓመት እንግዲህ ዛሬ ተጀምሯል ተብለዋል። የ100ኛ ዓመት ማክበሪያ ከዛሬ ጀምሮ እያከበርን ነው። ይህንን እስከ መጨረሻ ቀን ድረስ ያለው ጊዜ ምን ይመስላል ብዬ ዝም ብዬ በልቤ ሳስብ ከትዝታ ወደ ናፍቆት ብዬዋለሁ። ዝም ብሎ ትዝታ ታሪክ ጽፈን ጥለን የምንሄደው ነገር አይደለም። ዶክተር ቀለሜ በጣም ቆንጆ አድርጎ ያስቀምጦላት ጌታ ክርስቶስ ሊመጣ ነው። ያንን የክርስቶስን መምጫ የምንናፍቅበት ጊዜ፣ ለመምጫው ራሳችን የምናዘጋጅበት ጊዜ፣ ቤተክርስቲያንን የምናዘጋጅበት ጊዜ፣ ቤተክርስቲያናችን የምትታደስበት ጊዜ እንዲሆን ነው የምንፈልገው። ሐውልት የማቆሚያ ጊዜያችን አይደለም። ሰዎች ለትዝታ ሲባል ብዙ ነገር ሐውልት ያቆማሉ፣ ሌሎች መሰረታዊ ነገሮች ያደርጋሉ። እሱ አይደለም። እሱ ማድረግ ከቻልን መልካም እናድርግ። ትልቅ ሐውልት ማድረግ ከቻልን ብናደርግ ጥሩ ነው። ያ ሳይሆን ግን ቤተክርስቲያን እንደ ሙሽራ ጌታዋን ልትቀበል በምትዘጋጅበት መልክ ያንን እየናፈቅን ህዝባችንን ወደዛ የምናደርስበት ጊዜ እንዲሆንልን ነው የምንፈልገው። ነገሮችን እንዘክራለን፣ ምንም ጥያቄ የለውም። ከአሁን በፊት እግዚአብሔር ያደረገልን ነገሮች እናወራለን፣ እንዘክራለን። ነገር ግን ጌታን እናፍቃለን። ለዛ ነው መሆን ያለበት። ይህንን ነገር ሳስብ ሁሌ በልቤ የሚመጣው ቃል ብዙ ጊዜ ደጋግመን የተናገርነው ይህንን ነገር ስናነሳ እዛው ዘፍጥረት 26:18 ላይ ያለ ቃል ነው። ይስሐቅ አባቱ የቆፈራቸውን ጉድጓዶች እንደገና አደሳቸው የሚል። እናንተ እንግዲህ ቃለ ሕይወቶች ናችሁ እዚህ በብዛት ያላችሁና ታውቃላችሁ። ስለ ቃል ብዙ አይነገርም። ጉድጓዶች ነበሩና የውሃ ጉድጓዶች መቆፈር ነበረባቸው። አባቱ ቆፍሮ የተዋቸውን፣ አብርሃም ቆፍሮ የተዋቸውን መልሶ መቆፈር ማደስ ነበረባቸው። እኛ አሁን የማደስ ጊዜ እንዲሆንልን ነው የምንፈልገው። ይሄ ጊዜ 2 ዓመት የተሐድሶ ጊዜ፣ ቤተክርስቲያን በግል እያንዳንዱ ምዕመን የሚታደስበት ጊዜ፣ እያንዳንዱ አጥቢያ የሚታደስበት፣ መዋቅራችን የሚታደስበት ጊዜ፣ የምንሰራው አሰራር የሚታደስበት ጊዜ። ጊዜው እኮ ተለውጧል። ጊዜው ራሱ ተለውጧል። የሚታደስበት ምክንያት ስላለ ነው። እንግዲህ ያው ያላረጀ አይታደስም። በ100 ዓመት አረጀን ለማለት አይደለም። ነገር ግን ያረጁ ፓርቶች አሉ። ያረጁ ፓርቶች በደንብ አሉ። ዝገት የሚታይባቸው ፓርቶች በደንብ አሉ። ያ ባይሆን ወንድማችን ስለ ንስሐ አያነሳሰው ነበር እግዚአብሔር። እዚህ ቦታ ላይ ግን ስንጀምር በንስሐ እንጀምር አያስብለውም ነበረ። የዛገ ነገር ስላለ ነው፣ የሚታደስ ነገር ስላለ እነዚህ ነገሮች የምታዩበት ነው። ምንም ጥያቄ አይደለም፣ ጥያቄ የለውም። 100 ዓመት ማክበር ማለት በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። እግዚአብሔር ይህንን 100 ዓመት ከኛ ጋራ ስለተጓዘ ይህችን ቤተክርስቲያን ተሸክሞ ስለተጓዘ ብዙ ምስጋና የምናቀርብበት ጊዜ ይሆናል። ምንም ጥያቄ የለውም። እያነባን ለዛው ምስጋና ዝም ብሎ ምስጋና ሳይሆን እያለቀስን ጋሽ ሽፈራው ሊያመልጣቸው ነበር። ያለ ምክንያት አይደለም። እንደዛ የደስታ እንባ እያነባን ጌታችንን የምናመሰግንበት ጊዜ ነው የሚሆነው። ምንም ጥያቄ የለውም። ብዙ ትዝታዎች ይኖሩናል። አባቶቻችን ያለፉበት፣ እናቶቻችን ያለፉበት ትዝታዎች እያነሳን ይሄ እኮ ያላንተ አይሆንም
ብለን ጌታን እያመሰገንን የምናልፍበት ጊዜ ነው። ይሄ 2 ዓመት 1 ዓመት ዋተበር ጊዜ ያለችን ያክል በዛ የምናሳልፍበት ጊዜ ነው። ጌታን ስለ ምህረቱ የምናመሰግንበት ጊዜ ነው። አዎ ብዙ ሰርተናል እንላለን፣ ግን በእውነት የጌታ ምህረት ረድቷት ነው ቤተክርስቲያንን ወተናል አገልግለናል የምንለው ነገር ሁሉ የእግዚአብሔር ምህረት በስቶልን ነው። እንደዛ እናደርጋለን። ምንም ጥያቄ የለውም። ወደፊት በጌታ እንታመናለን ስንል እሱን ማለታችን ነው። ሌላ ጥያቄ የለውም። ነገር ግን ዋና ትኩረት መስጠት የሚገባን እንደው ዝም ብሎ ትዝታን ማውራት ሳይሆን ጌታን ወደ መናፈቅ አዲስ የተሐድሶ ማዕበል የማስጀመር ጥሪ ነው የሚሆነው። ይሄ ጊዜ እያንዳንዱ ግብረ ኃይል ብዙ ግብረ ኃይላት አሉ፣ ኋላ ዲቴይል ይነገራል። እያንዳንዱ ግብረ ኃይል ማሰብ ያለበት እንዴት ነው ይህንን ማዕበል ማስነሳው፣ የተሐድሶ ማዕበል ማስነሳው እንዴት ነው በዚህ ኤሪያ ላይ እንትን መጽሐፍ አይደለም ወይ ቪዲዮ መስራት አይደለም፣ የድሮን ነገር ዶክመንት አድርጎ ማስቀመጥ ሼልፍ ላይ ማስቀመጥ ጉዳይ አይደለም። ይሄ ጉዳይ አዲስ ጥሪ፣ አዲስ ነገር፣ አዲስ ሽግግር ለቤተክርስቲያናችን እንዴት ነው የምናደርገው የሚለው ነገር እንድናስብ ነው። ሁሌ እኛ ይዘና ቤተክርስቲያንን እናሻገር። የወጣቶቻችን መብዛትም ተጽዕኖአቸውንም የምንቀበልበት ይህንን አውቀን እውቅና ሰስተን የምንንቀሳቀስበት የትናንትን ዘመን ብሪጅ ሰርተን ጥሩ ድልድይ ሰርተን ለሚቀጥለው ወጣቶች የምናሸጋግርበት ጊዜ ነው የሚሆነው። ይሄ ቆም ብለን የምናስብበት ጊዜ ነው። እግዚአብሔር ረድቶን ቀደም ብለን ማሰብ ጀምረናልና እንደውም አነሰን 5 ዓመት ያክል መዘጋጀት ነበረብን ይላል። አነሰን የቀረው ጊዜና ይሄንን የምንሰራበት ነገር ነው። ስለዚህ እዚህ ግብረ ኃይል ላይ የተጠራችሁ ወገኖች የተጠራችሁት በእውነት ዝም ብሎ የሆነ ፕሮጀክት ለማስፈጸም አይደለም። እኔ የተጠራሁት በዚህ ኤሪያ ነውና ይችን ኤሪያ ሰርቼ አልፍ እንደዛ አይደለም። ማዕበል የማስነሳት ጥሪ ነው። በቃ ከባድ የሆነ ሰደድ እሳት ችቦ የመለኮስ ጥሪ ነው የተጠራችሁት። በዛ አይነት አገልግሎት ራሳችሁን እንድታስቡ ለማሳሰብ እወዳለሁ። ዝና ፍለጋ አይደለም። ጥሩ ነው ዝናም ቢኖር፣ ግን ከዝና ይልቅ መኸር ፍለጋ ነው። ከዚህ 2 ዓመት በኋላ ከዚህ ልፋታችን በኋላ የመሰብሰባችን የማጨዳችን ጊዜ እንዲሆንልን ነው። ዝናማ የሚያስፈልገው ዕንባቆም 3:2 ላይ ፈራሁ ዝናህን ሰምቼ ፈራሁ እንዳለው ዝና ለሚያስፈልገውማ ለሱ ነው። ለቤተክርስቲያናችን ዝና ለመሰብሰብ that's not the issue። እሱን አይደለም ኢሹአችን። እኛ ይልቅ አቤቱ ዘመናችንን እንደቀድሞ አዲስ የምንልበት ነው። የኢትዮጵያ ቃልዮት ቤተክርስቲያን ምክትል ፕሬዝዳንት አቶ ዳንኤል ጫሚቦ በበኩላቸው በቤተክርስቲያኒቱ በጠንካራ መንፈሳዊ እሴቶች ላይ የተመሰረተች መሆኗንም በመጠቆም የክብረ በዓሉንም ዝግጅት ለመምራት ግብረ ኃይል መቋቋሙንና የአተገባበሩንም ዘርፍ አፈጻጸም ለታዳሚዎች አስረድተዋል። 2020 ጌታ እድል ቢሰጠንና ብንኖር የኢናጉሬሽን ዓመት ነው የምናከብርበት፣ ታድሶአችንን የምናይበት፣ በቃ ኢንጆይ የምናደርግበት፣ እግዚአብሔርን በቃ የምናመሰግንበት ለሰጠን ለእናቶችና ለአባቶች፣ ለወንጌላውያን፣ ለሚሽነሪዎች በቃ እግዚአብሔር ባለፈው ዓመታት ላደረጋቸው ነገሮች እያመሰገንን ታድሶውንም ኢምፕሊሜንት የምናደርግበት ነው። ሌላኛው ትልቁ የስነ ጽሁፍ ቲም አለ። ይሄ ቲም ትልቅ ቲም ነው። ዶክተር ተስፋዬ ናቸው የሚመሩት ይሄ ቲም መጽሐፍ ይጽፋል። የኢትዮጵያ ይሄ መጽሐፉ ሪሰርች ቤዝድ የሆነ ቃለ ሕይወት ከአመጣጧ ጀምሮ ደግሞ we are in a good position good hand ላይ ነው ያለው። ምክንያቱም ልማቱም የወንጌሉም ስራ እንዴት እንደመጣ በደንብ የሚሰራ ቲም እዛ ውስጥ ብቃቱም ልምዱም ያላቸው ሰዎች ይመራሉ። ይሄ ወሳኝ ነው። እሱ ብቻ አይደለም፣ ቡሌቲኖች የሚነበቡ ነገሮች ቅድም ከሚዲያ ቲም ጋር በመሆን ለይተናል። ይሄ የስነ ጽሁፉን ቲም ከሚዲያ የለየነው በዚህ ምክንያት ነው። ይሄ ሰነድ የሚሰንድ ነው። ቃለ ሕይወትን ታሪክ አሁን የታሪክ መጽሐፎች የተጻፉ አሉ። የቃለ ሕይወት የታሪክ መጽሐፎች አሉ አይደል? 2 ወይም 3 ናቸው። እነዛን መጽሐፎች መነሻ በማድረግ በደንብ ጥናት ተደርጎ ማለት ነው። ይሄ ዝም ብሎ የሆኑ ሰዎች 1-2 ገጽ እየተጻፈ የሚሰጥ ሳይሆን ይሄ ቲም ሪሰርች ቤዝድ የሆነ በደንብ በቃ ፕሮባብሊ እዛ ቤተ ክህነት ላይብሬሪ ውስጥ የሚቀመጥ ቃለ ሕይወት ማናት ለሚል ትውልድ የሚተላለፍ ሪሰርች የሚሰሩ ሰዎች እንዲያነቡ ሪፈረንስ ሊሆን የሚችል ፕሮፌሽናል የሆኑ ሰዎች ፕሮፌሽናል ሴ ያላቸው ሰዎች የሚያዩት ቲም ይሆናል ማለት ነው። ስለዚህ ይሄን ሌላው አገልጋይ ባለአደራነት፣ ታማኝ
ግልጽ የሆነ የሀብትም የሁሉም ሀብት የሰውም ሀብት ለሌሎች የሚያስብ ተተኪን የሚያፈራ ስቲወርድ የሆነ ይሄ በቃ ፓስቶራል የሆነ ቤተክርስቲያን እኛ የምንሰራው እኮ የለም። አለቱ የተመሰረተው በጣም ቆንጆ እኮ ነው። በቃ ትንሽ ነገር ነው ቢዩቲፋይ የምናደርገው። አሁን አትጨነቁ፣ የሆነ አዲስ የምንፈጥረው የለም። የኛ ብዙ አሳይመንት ሰርተዋል አባቶች። እኛ እሱን መጠበቅና ማሳመር፣ ከዘመኑ ጋር የሚመጡ እይታዎችን ማምጣት፣ አንዳንዱ አንሰሪሊ ሬዚስት የምናደርጋቸውን ነገሮች ለቼንጅ ለትራንስፎርሜሽን ኦፕን መሆን፣ ይሄ ነው የሚጠበቀው እንጂ ፊሎው እኮ በጣም የተሰራ መሰረት አለው። ጳውሎስ እንደሚናገር አዲስ መሰረትን አልመሰረትን በተመሰረተው ላይ እንደሚል አሁን ያለው ትውልድ እንደ ኮምፕሌክስም እንዳናረግ የሆነ ውስብስብ ነገር አይደለም። በጣም ሲምፕል ግን ደግሞ ስሜታዊ ሆነን በጣም አሞን የምንመልሳቸው ብዙ ነገሮች አሉ። ሌላው ሁለንተናዊ የመንግስቱ ተልእኮ ከርህራሄ ጋር የተዋሃደ ወንጌል ስርጭት ሚሽናችን ኃይለኛ ሪቮሉሽን ማካሄድ አለበት። ደግሞ እዚህ ላይ እኛ 100+ ስትሬንግዛችን ነው። ምንም አይወጣ ዶክተር ልክ ነኝ ዶክተር ሰብለ አይደል? በሚሽናችን የትኛውም ነገር ላይ እኛ ዊካን አፋችንን ሞልተንና በወንጌል ስርጭት አንታማ። ግን ይሄ በቃ ሌላ ማይሉ ግን በጣም የተለየ ነገር ውስጥ መግባት አለብን ከዚህ አንግል ብለን እናስባለን። እነዚህ ዋና ዋና ፕሪንሲፕሎቻችን በእነዚህ ላይ ነው የሚያተኩሩት። የትኛውንም ነገር ስንሰራ እነዚህን ነገሮች ነው የምናደርገው። የ100ኛ ዓመት አከባበር ግብረ ኃይል ዓላማዎች ጥልቅ መንፈሳዊ ታድሶና ደቀ መዝሙርነትን የሚያንጸባርቅ ክብረ በዓል ማዘጋጀት፣ በታድሶና ክርስቶስ መሰል ደቀ መዝሙርነት ያተኮሩ ንዑሳን ግብረ ኃይሎችን ማብቃት፣ ለመንፈሳዊ እንቅስቃሴ ቅድሚያ በመስጠት በባለአደራነት የተቃኘ ገቢ ማሰባሰቢያ መንገዶችን መቅረጽ፣ በደቀ መዝሙርነት ላይ ያተኮሩ ህብረቶችን፣ ንግግሮችን፣ ወርክሾፖችን፣ መመካከሪያ ኮንፈረንሶችን ማድረግ፣ ለቀጣዩ ትውልድ ታሪክን ለማስተላለፍ ሰነዶችን ማደስ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ዋና ጸሐፊ ዶክተር ወንድሙ አበበ ደግሞ ይህ መርሃ ግብር የተዘጋጀው እግዚአብሔር በብዙዎች መስዋዕትነት በሰጠን በዚህ መልካም ዘመን የተሻለ ስራን ለማከናወን መሆኑንም አስታውቀዋል። እኛን እግዚአብሔር በሕይወት አኑሮን በአባቶቻችን እግር ስር እድል ሰጥቶን ይህንን ትልቅ ታሪክ ለማሰብ ለዚህ ታሪክ ደግሞ የሚሆኑ መሰረታዊ ስራዎችን ለመስራት ለመምከር ወደዚህ ቀን ስላመጣን የእግዚአብሔር ስም የተባረከ ይሁን። ከ12,000 በላይ አጥቢያ አብያተ ክርስቲያናት እንደዚሁም ከ13 ሚሊዮን በላይ የሚሆኑ ምዕመናን በኢትዮጵያ ብቻ ሳይሆን በተለያዩ የዓለም ክፍሎች በሰሜን አሜሪካ፣ በደቡብ አፍሪካ፣ በኤዚያ በተለያዩ ቦታዎች ወንጌልን በመስበክ የምትገኝ ታላቅ ቤተክርስቲያን ናት እና ያንን ለማክበር እድል ማግኘታችን ለእኛ በጣም ትልቅ ነገር ነው። ይሁን እንጂ የ100ኛ ዓመት በዓል አከባበር ስንል የልደት በዓል እንደምናከብር አንድ ቀን አድርገን የምንጨርሰው ጉዳይ አይደለም። በዚህ ጉዳይ ላይ 2 ዓመት ሙሉ አብረን የምናከብረው ነገር ይሆናል። ስናከብር ግን ልዩ ትኩረት የምናደርገው በቤተክርስቲያናችን የምንሰራውን አገልግሎት ሁሉ ወደ ተሐድሶ የምናመጣበት ቤተክርስቲያናችንን ለሚቀጥሉት 100 ዓመት የምናዘጋጅበት እንዲሆን ለሚቀጥለው ተረካቢ ትውልድ ቤተክርስቲያናችን በብቁ ሁኔታ ለወንጌል አገልግሎት ለህብረተሰብ አገልግሎት የምትመች እንድትሆን የማደስን ስራ የምንሰራበት ነው። በዓል ማክበር በጣም መልካም ነው። ነገር ግን የአንድ ቀን ስራ ብቻ እንዳይደለ እንድታወቅ እያንዳንዱ ግለሰብ እያንዳንዱ ምዕመን ወደ ተሐድሶ የሚመጣበት ራሱን ቆም ብሎ የሚያይበት የአባቶቻችንን ታሪክ እያነሳን እያስታወስን በምን ያክል ተግዳሮት እያለፉ ወንጌልን ለኛ እንዳደረሱ እየተመለከትን የምንታደስበት እያንዳንዱ አጥቢያ የምትታደስበት እያንዳንዱ የቤተክርስቲያናችን መዋቅር ኮሌጆች ቢሆኑ ትምህርት ቤቶችን ቢሆኑ የምንሰጣቸው የልማት አገልግሎቶች ሁሉ እንደ አዲስ የሚዋቀሩበት የሚታደሱበት ጊዜ እንዲሆን ነው የምናስበው። ስለዚህ ይሄ በዓል ከዛሬ ጀምሮ መከበር ይጀምራል። በቀበሌ ሁሉ ይከበራል። ኢትዮጵያ ውስጥ ባሉ ከኢትዮጵያ ውጭ ባሉ ስፍራዎች ሁሉ ይከበራል። እያንዳንዱ የቃለ ሕይወት ምዕመን የቃለ ሕይወት ቡድን ባለበት ስፍራ ሁሉ የሚከበር ይሆናል። ለዛ የሚሆን መርሃ ግብር ዘርግተን የተነሳ ነው። በ9 ቡድኖች
ኋላ ወገኖቼ ይናገራሉ። እያንዳንዱ ቡድን ምን ስራ እንዳላቸው ያንን አድርገን ይነሳል። እኛ ግን ዋና ነገር ይሄ ለራሳችን ዝና ፍለጋ አይደለም። ዝናው የእግዚአብሔር ነው፣ ክብሩ የእግዚአብሔር ነው። እግዚአብሔር በመካከላችን ያደረገውን የምህረቱን ስራ የምናወሳበት ይሆናል። ነገር ግን ከዛ ውስጥ እኛ ማጨድ የምንፈልገው ነገር አለ። ለሚቀጥለው ትውልድ ለዚች ሀገር ማጨድ የምንፈልገው መልካምነት አለ። ያንን መልካምነት ለማግኘት ደግሞ ራሳችንን የመታደስ ስራ እንሰራለን። ያንን ለማድረግ እንጥራለን። ስር ሰዳ ቤተክርስቲያን እንድትቆይ እንፈልጋለን። በነበረችበት ቦታ እስከዛሬ ባገለገለችበት ቦታ የበለጠ ጥልቀት ባለው ስራ በህብረተሰቡ መካከል በመቀላቀል አገርን፣ ህዝብን በሚጠቅም መንገድ እንድትሰራ እንፈልጋለን። ወንጌል አብዝቶ ደግሞ እንዲሄድ እንፈልጋለን። የዛ ቦታ ብቻ ተወስኖ እንዳይቀር፣ ኢትዮጵያ ብቻ ተወስኖ እንዳይቀር። አሁን እግዚአብሔር ረድቶን በተለያዩ ክፍለ ዓለማት ማገልገል ጀምረናል። ዓለምን በሙሉ መድረስ በሚችልበት አቅም የምትንቀሳቀስበት ኃይል የምናከማችበት ጊዜ ነው የሚሆነው። ይሄ ሁሉ ለእግዚአብሔር ክብር የሚደረግበት ነገር ይሆናል። በመጨረሻ ታላቅ የአንድነት ጉባኤ እናደርጋለን። ይሄ በተመረጡ ስፍራዎች በተለያዩ ቦታዎች የሚካሄድ ይሆናል። በከተማችን በአዲስ አበባም እንደዚሁ ታላቅ ጉባኤ በመጨረሻ እናደርጋለን። ለዛ እንድትዘጋጁ አደራ ለማለት እወዳለሁ። በተለይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምዕመናን፣ አባላት፣ ወጣቶች ይሄ በነገራችን ላይ ቤተክርስቲያንን ለሚቀጥለው ትውልድ አሳልፎ የመስጠት ጉዳይ ስለሆነ ወጣቶች ምን ያክል ስራ እንዳለባችሁ እኔ አሁን ብዙ መግለጽ አልፈለግም። ቀረብ ብላችሁ በተለያየ ስፍራ የሚቋቋሙትን ግብረ ኃይሎች ጠይቁ። ታላቅ ስራ የምንሰራበት ጊዜ ይሆናል። በምን አይነት አገልግሎት ወደፊት እንደምናገለግል፣ እንዴት አይነት መሪነትን እንደምናሰርጽ በዚህ 2 ዓመት ውስጥ የምንሰራው ስራ ይሆናልና እያንዳንዱ ሰው በጣም ሰፊ ስራ እንዳለው አውቆ እንዲዘጋጅ በጌታ ፍቅር ለማሳሰብ እወዳለሁ። የምናደርገውን ነገር ሁሉ እግዚአብሔርን በሚያከብር ለህዝብ በሚጠቅም ለእያንዳንዳችን ነፍስና ህይወት መታደስ በሚሆን መንገድ እንድናደርግ በጌታ ፍቅር ላሳስባችሁ እወዳለሁ። እግዚአብሔር ይባርካችሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የ100ኛው ዓመት ክብረ በዓል የመክፈቻ ስነስርዓት እና የጸሎት የተደረገበት ፕሮግራም ነው። እንግዲህ ከዚህ ፕሮግራም የሚጠበቀው ዋና ዓላማ በተለይ የታደሰችን ቃለ ሕይወት የማየት ራዕይ ያለው ፕሮግራም ነው። በዓል ማክበር ሳይሆን ቃለ ሕይወት ሁለንተናዊ ታድሶ ውስጥ ገብታ ክርስቶስን የሚመስሉ ደቀ መዛሙርቶች እንዲኖሯት እንዲሁም ደግሞ በመጽሐፍ ቅዱሳዊ አንድነት ላይ የተመሰረተ ህብረት የምታደርግ ክርስቶስን የምትሸት የክርስቶስ ልብ ያላቸው አባላት ያሏት ቤተክርስቲያንን ለሚቀጥለው 100 ዓመት ማስረከብ ነው። ይሄ እንግዲህ ሁለንተናዊ ታድሶን ያነገበ ፕሮግራም ነው። በዓሉን ለማክበር 2 ዓመት ይቀረናል። በእነዚህ 2 ዓመታት ለዚህ የሚያበቃ ዝግጅት ለማድረግ ነው የዛሬውን ፕሮግራም ያደረግነው። እንግዲህ ከዛሬ ጀምሮ የ100ኛው ዓመት የክብረ በዓል ዝግጅቱ ኦፊሴላዊ በሆነ መንገድ ተጀምሯል ማለት ነው። እንግዲህ ይሄ ዛሬ የተጀመረው ፕሮግራም እንዴት ነው የሚሰራው፣ ምን ያከናውናል የሚባለውን ትንሽ ነገር መጥቀስ ያስፈልጋል። ይሄ ትልቅ ፕሮጀክት ትልቅ ስራ ስለሆነ በኮሚቴም ብቻ የሚሰራ አይደለም፣ መዋቅር አለው። ጊዜያዊ የፕሮጀክት ጽህፈት ቤት የሚቋቋም ይሆናል። እንዲሁም ደግሞ ፕሮጀክቱን የሚያስተባብር ቢሮ ይኖራል። በዚያ ቢሮ ውስጥ በዋናነት ፕሮጀክት ማናጀር ይኖራል። እንዲሁም ደግሞ የኢቨንት ኦርጋናይዘር ቲም ይኖራል። ከዛ በመነሳት ይሄ ቲም ቢሮ ውስጥ ሆኖ ዛሬ እዚህ ቦታ ላይ የተገኙ ዋና ብሔራዊ የግብረ ኃይል ቡድን ጋር በእያንዳንዱ ዘርፍ ይሰራል ማለት ነው። ይሄ ብሔራዊ ግብረ ኃይሉ እስከ ታች የሚወርድ ነው። ከዚህ ከዋና ጽህፈት ቤት ጀምሮ ቀጠናዎች ጋር ይሄዳል። ቀጠናዎችን በዚሁ መንገድ ያደራጃሉ። ከዚያ በኋላ ደግሞ ቀጠናዎች ለህብረት አመራር በመስጠት ህብረቶችም ደግሞ በአጥቢያ ደረጃ በዚሁ መልክ ያደራጃሉ ማለት ነው። ግብረ ኃይሉ ምን ይመስላል፣ ምን ይሰራል ብላችሁ ብትጠይቁኝ የመጀመሪያው ግብረ ኃይሉ የሚሰራው በመንፈሳዊ ታድሶ ላይ ይሰራል። ይህ የመንፈሳዊ ታድሶ ፕሮግራሙ ብዙ ስራዎች አሉት። በስሩ የእግዚአብሔርን ቃል ማጥናት፣ የተለያዩ ወደ ንስሐ፣ ወደ ታድሶ፣ ወደ አእምሮአዊና ልባዊ ለውጥ የሚመልሱ የመጽሐፍ ቅዱስ ትምህርቶች፣ ኮንፈረንሶችን ያደርጋል። የተለያዩ የህብረተሰብ ክፍሎች ለምሳሌ ወጣቶች፣
እናቶችና አባቶች፣ ልጆች በጋራ ኮየሮች በጋራ ሁሉም በቃ እስከ አጥቢያ ቤተክርስቲያን ድረስ ለመንፈሳዊ ታድሶ የሚያበቃ ዝግጅት የሚያደርግ ንዑስ ግብረ ኃይል አለ ማለት ነው። ሁለተኛው የሚሆነው የስነ ጽሁፍና የህትመት ግብረ ኃይል አለ። ይሄ የኢትዮጵያ ቃለ ሕይወትን ቤተክርስቲያን ያለፉትን የ100 ዓመት ታሪኮችን በሁለንተናዊ አገልግሎት በመንፈሳዊ ዘርፍ ያገለገሏቸውን የተሰሩ ስራዎችን የሚያንጸባርቅና አጠቃላይ ታሪክን ለሚቀጥለው ትውልድ ለማስተላለፍ የኢትዮጵያ ቃለ ሕይወት ቤተክርስቲያን የታሪክ መጽሐፍ ይጻፋል። እንዲሁም ደግሞ የተለያዩ አይነት ጽሁፎች፣ መጽሔቶች እንዲሁም ደግሞ አጫጭር የሆኑ ነገሮች ሁሉ የሚተላለፉበት ይሆናል ማለት ነው። ይሄን መስራት ማለት። ሶስተኛው የሚዲያ የሶሻል ሚዲያ እና ዲጂታል ፕሬዘንስ ቲም አለ። ይሄም ቲም በአጠቃላይ የቃለ ሕይወትን ገጽታ ከመገንባት አንጻር ይህንን የ100ኛውን ክብረ በዓልን በሚመለከት የኢትዮጵያ ቃለ ሕይወት ቤተክርስቲያን እስከዛሬ ድረስ ያገለገለቻቸውን እስከዛሬ ድረስ የሰራቻቸውን ስራዎች በሚገባ ለማህበረሰቡ ለተጠቃሚው ለተለያዩ አካላት እንደሚገባ የማስተዋወቅ እንዲሁም ደግሞ ተገቢ ትክክለኛ መረጃ የመስጠት ስራ የሚሰራ ቲም ይኖራል ማለት ነው። ሶስተኛው ከዚህ ጋር ተያይዞ የሚመጣው የገንዘብ አሰባሰብ እና የሀብት አሰባሰብና አጠቃቀም ቲም ይኖራል። ይህ ለዚህ ፕሮግራም የሚያስፈልገውን አጠቃላይ ፕሮግራሞቹን ለማካሄድ የሚያስፈልገውን የፋይናንስ ፈንድ ሞቢላይዝ የሚያደርግ ለዚህ አገልግሎት የሚጠቅሙ ነገሮችን ሁሉ የሚሰራ የሰው ሀብትን ማቴሪያል ሀብትን እንዲሁም ደግሞ በተለይ ደግሞ ገንዘብ ለሁሉም ነገር አስፈላጊ ስለሆነ ሞቢላይዝ እያደረገ የሚያስፈልገውን ሀብት የሚያሰባስብ ቲም ይኖራል ማለት ነው። በአራተኛ ደረጃ የሚመጣው የልማት ፕሮግራም ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን ከወንጌል ጋር ልማትን ስትሰራ ቆይታለች። አሁን የልማት ኮሚሽኑ የሚሰራቸውን ስራዎች እንደውም ደግሞ እንደዚህ ሳይደራጅ በፊት ከድሮ ጀምሮ ይሰሩ የነበሩ ስራዎችን በደንብ የሚያሳይ ሙሉ ኤግዚቢሽን ያለው የልማት ስራዎችን የሚገልጽ የታሪክ መጽሐፍ የሚጻፍበት እንዲሁም ደግሞ ሴሌብሬት የሚደረግበት ቲም እዛ ውስጥ ይኖራል ማለት ነው። ሌላኛው በጣም አስፈላጊ ስራ የሚሰራበት የቀጠናዎች የህብረቶችና የአጥቢያዎች ሞቢላይዜሽን ቲም ይኖራል ማለት ነው። እነዚህ ደግሞ የ100ኛ ዓመት የሚከበረው ከአጥቢያ ጀምሮ ነው። አጥቢያ ላይ ይከበራል፣ ህብረቶች ያከብራሉ በጋራ እንዲሁም ደግሞ ቀጠናዎች ያከብራሉ። ከዛ ያ አልቆ ነው በአገር ደረጃ የሚከበረው። በመጨረሻም ደግሞ ይሄ ስራ ተጠናቆ መጥቶ በዚህ በአገር ደረጃ በመስቀል አደባባይ ሁሉም ባሉበት በጋራ በ2020 መጋቢት ወር ውስጥ ይደረጋል ማለት ነው። እዛ ለመድረስ ግን ሁሉም የቃለ ሕይወት አካላት በተለይ አጥቢያ ቤተክርስቲያናትና ህብረቶች፣ ቀጠናዎች በራሳቸው ስኬጁል ቅድም ለመግለጽ እንደሞከርኩ ይህንኑ ተመሳሳይ ይዘት ያለው መዋቅር በማደራጀት የፕሮጀክቱን የሚያከናውኑበት ይሆናል ማለት ነው። ሌላው የመጨረሻ ሁለት የቀሩ የዚህ ኮሚቴ አባላት የባለድርሻዎችን የማሰባሰብ የማደራጀትና ለዚህ ለ100ኛ ክብረ በዓል ተገቢ ምላሽ እንዲሰጡ እንዲሁም ደግሞ ከነሱ የሚጠበቅባቸውን እንዲወጡ የማድረግ ስራ የሚሰራበት ቡድን ነው። ይሄ አገር ውስጥና ከሀገር ውጭ ያሉ ከኢትዮጵያ ቃለ ሕይወት ቤተክርስቲያን ጋር ላለፉት 100 ዓመታት አብረው የሰሩ አጋሮችን፣ ደጋፊዎችን እንዲሁም ደግሞ በልዩ ትኩረት የምንሰጠው ለኢትዮጵያ ቃለ ሕይወት ቤተክርስቲያን ለኢትዮጵያ ወንጌል አማኞች ማለት ይቻላል የወንጌልን ይዞ የመጡ ሚሽነሪዎች ካሉበት ሀገር የነሱ ትውልድ እንዲሁም ደግሞ ኢትዮጵያ ቃለ ሕይወት ቤተክርስቲያንን በልማትም ይሁን በመንፈሳዊ አገልግሎት እስከዛሬ እያገለገሉ እየሰሩ በብዙ መንገድ እየደገፉ ያሉ የቃለ ሕይወት አጋሮች መጥተው ከኛ ጋር አብረው እግዚአብሔርን አመስግነው እግዚአብሔር በእነሱ የሰራውን ስራ የሚያዩበት ሙሉ ወጪያቸውን ሙሉ ሁኔታቸውን ሸፍነን እነዚህ ሰዎች ከኛ ጋር የሚያከብሩበት ይህን ስራ ብቻ የሚሰራ ከዛም በተጨማሪ ተመሳሳይ የሃይማኖት ተቋማት፣ ቤተ እምነቶች፣ ወንጌላውያን አብያተ ክርስቲያናት፣ ካውንስሉ፣ የኢትዮጵያ ሃይማኖት ተቋም እና ሌሎችም ባለድርሻ አካላት መንግስታዊ ያልሆኑ ድርጅቶች አገር ውስጥም ያሉ ከውጭም ያሉ በሙሉ የሚሰበሰቡበት ክፍል ነው። ከዚህ ቀጥሎ የሚሆነው 8ኛው ቡድን በእርቅና
ሰላም ዙሪያ የሚሰራ ነው። በተለያየ ምክንያት በቃለ ሕይወት ቤተክርስቲያን ውስጥ የመንፈስ የዓላማና የልብ አንድነት እንዲመጣ የሚሰራ ቲም ነው። ይሄ ያኮረፉ የተጣሉ በተለያየ ምክንያት አገልግሎት ሲካሄድ ሰው ብዙ ነገሮች አሉ። ግን ይህንን ደግሞ ይዞ ወደ ታድሶ መሄድ ስለማይቻል በሚያለያዩ ጉዳዮች በመያያዝ በተለይ በመንፈስና በዓላማ አንድነት ዙሪያ የተጣሉ ሰዎችን የሚያስታርቁ በጣም በሳል በሆኑ አባቶች የሚመራ ቲም ይኖረናል ማለት ነው። የመጨረሻ ያልሆነው ግን በጣም ይሄ ሁሉ እንዲሳካ የሚረዳው ዓለም አቀፍ የጸሎትና የምልጃ ቲም ይኖረናል። ይሄ ቲም በኢትዮጵያ ውስጥም ከኢትዮጵያም ውጪ በዓለም ዙሪያ ሁሉ ይሄንን ስራ ያስተባብራል። ጸሎትን በተለይ ፎከስ አድርጎ ያስተባብራል። እንግዲህ ይሄ የጸሎት ቡድን ውጪ ሀገር ያሉትንም እንዲሁም ደግሞ ከአገር ውስጥ ያሉትንም የሚጸልዩ እናቶችን፣ አባቶችን፣ ማላጅ ቡድኖችን በተለያዩ ደረጃዎች በማቋቋም የተለያዩ ፕላትፎርሞችን በመጠቀም አጠቃላይ የሆነ የጸሎትና የምልጃ አገልግሎት በተለይ በዚች በ100ኛው ዓመት ክብረ በዓል ፎከስ ያደረገ የጸሎት ፕሮግራምን ያራምዳል ማለት ነው። በዛሬው ዕለት በኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት የኢትዮጵያ ቃለ ሕይወት ቤተክርስቲያን የተመሰረተችበት 100ኛ ዓመት እየደረሰ በመሆኑ አሁን 2 ዓመት ያህል ነው የሚቀረን። ይህንን አስመልክቶ የ100ኛ ዓመት ለማክበር የተቋቋመ ግብረ ኃይል ተቋቋሙ። በዛ ስር የተደራጁትን ሁሉ በአንድነት ጠርተን መክፈቻ ያደረግንበት የበዓሉ አከባበር ዝግጅት የተጀመረበት ጊዜ ነበረ። ዛሬ እግዚአብሔር በጣም ጥሩ ጊዜ ሰጥቶናል። በፕሮግራሙ ላይ ቤተክርስቲያኒቱን በፕሬዝዳንትነት በዋና ጸሐፊነት በተለያየ አገልግሎት የመሩ አባቶች እንዲሁም ደግሞ አሁን እያገለገሉ ያሉ ወጣቶች ሁሉ የተሳተፉበት ነው። ይህን በዓል እንግዲህ ካሁን ጀምሮ በተለያዩ መንገዶች ለማክበር ዝግጅት የተጀመረበት ቀን ነው ማለት ይቻላል። ዛሬ እንግዲህ የኢትዮጵያ ቃለ ሕይወት ቤተክርስቲያን ከተመሰረተች 98 ዓመት ያህል ሆኗታል። ይህም በዓል ማክበሩ ለምንድን ነው ያስፈልገው የሚለውን ለመናገር አንደኛ በእነዚህ 98 ዓመታት የመራንን የረዳንን ብዙ ድንቆችን ያደረገ ጌታን ከጥቂት ምዕመናን ተነስቶ ዛሬ በሚሊዮኖች የሚቆጠሩ አባላት እና ብዙ አጥቢያዎች ያሏት በሺዎች የሚቆጠሩ አጥቢያዎች ያሏት ቤተክርስቲያን እንደመሆኗ ይህን የሰራው እግዚአብሔር ስለሆነ እግዚአብሔርን በሁሉም አጋጣሚዎች በተገኘው ሁኔታ ሁሉ ታሪኩን እየዘከርን የእሱን ድንቅ ስራ የምናወራበት እሱን የምናከብርበት የምናመሰግንበት ትውልዱም ደግሞ ቃለ ሕይወትን እግዚአብሔር እንዴት እንደመራት እንዲያቅ እንዲማር ለወደፊቱም ትምህርት ከዛ እንዲወስድ ለማድረግ ነው። የመጀመሪያው እንግዲህ እግዚአብሔርን ለማክበር ነው። ሁለተኛ ቤተክርስቲያናችን 98 ዓመት እንደመሆኗ መታደስ ያለባቸው ነገሮች ምንድን ናቸው? በተለይ እዚህ እንድትደርስ እግዚአብሔር የሰጣትን ተልእኮ እንድትፈጽም የረዳት አንደኛ ወንጌል ሰባኪ መሆኗ ነው። ወንጌልን በጣም ከድሮ ጀምሮ ቤተክርስቲያናችን ወንጌልን ወዳልደረሰበት በማድረስ ብዙዎችን ወደ እግዚአብሔር መንግስት በማምጣት ብዙ ስራ ሰርታለች። ይሄ ስራ እንዲቀጥል እንዳይዳከም እንዳውም በተጠናከረ ሁኔታ በአገር ውስጥና በአገር ውጭ ወንጌል ስራ እንዲቀጥል የማነሳሳት ስራ፣ የተበላሹ የደቀ መዝሙርነት የመንፈሳዊ ወጥራት የወደቁ ነገሮችን ደግሞ በንስሐና በተሐድሶ ወደፊት የምንቀጥልበት ያለፈውን 100 ዓመት እያመሰገን የወደፊቱን 100 ዓመት ጌታ እስኪመጣ ድረስ እግዚአብሔር በዚህ ምድር በሰጠን እድሜ የሚቀጥለው ትውልድ የቤተክርስቲያኒቷን ጠንካራ ጎኖች የበለጠ አጠናክሮ እንዲቀጥል ድካሞቿን ደግሞ ተወግደው በአዲስ ኃይል እንዲነሳሳ ለማድረግ የታሰቡ ናቸው። እንግዲህ ብዙ ስራዎች በዚህ ውስጥ ይኖራሉ። የቃለ ሕይወት አባላትን በሙሉ የሚያሳትፉ ስራዎች እየተዘጋጁ ነው። በተለያየ እግዚአብሔር በሰጣቸው ሙያ የሚያገለግሉ ሰዎችን አደራጅተናል። የቤተክርስቲያናችንን ታሪክ በመጽሐፍ ወንጌል ስርጭቱን በማጠናከር ለዚህ ለቤተክርስቲያን ለምታስበው ስራ የሚሆን የገንዘብ ማሰባሰብ ስራ የሚሰሩ እንዲሁም ደግሞ ትልልቅ ፕሮጀክቶቻችን ወደ ማጠናቀቅ ሌሎች ወደ መጀመር እነዚህ ሁሉ ስራዎች ተከታትለው ስለሚመጡ የቤተክርስቲያናችን አባሎች ይህንን በንቃት በመከታተል በዚህ ውስጥ ተሳታፊ በመሆን
እንዲተባበሩ በዚህ አጋጣሚ ጥሪ ለማስተላለፍ እወዳለሁ። ዛሬ የኢትዮጵያ ቃለ ሕይወት ቤተክርስቲያን የ100ኛ ዓመት በዓል ለማክበር የግብረ ኃይል አባላት በጋራ ምክክር ስናደርግ ውለናል። በምክክሩ ላይ ቀደም ሲል ቤተክርስቲያኒቱን በተለያየ ኃላፊነት ሲመሩ የነበሩ መሪዎች፣ አሁን በመምራት ላይ ያሉ መሪዎች፣ የጽህፈት ቤት ስራ ኃላፊዎች፣ ከተለያዩ ደግሞ የቤተክርስቲያናችን ህብረቶችም አጥቢያዎችም በተለያየ ጸጋ ለዚህ በዓል ዝግጅት አስፈላጊ የሆኑ አገልጋዮችን ጠርተን እግዚአብሔር የከበረ ጊዜ ሰጥቶናል። እግዚአብሔርን እጅግ አድርገን እናመሰግናለን። የዚህ በዓል ትልቁ ዓላማ ምንድነው? እግዚአብሔር ባሳለፍናቸው 98 ዓመታት እግዚአብሔር የሰራውን አስደናቂ ስራ እያሰብን እግዚአብሔርን ለማመስገን ደግሞም ከፊት ለፊት እግዚአብሔር የሚሰጠንን ዘመን በተሻለ ሁኔታ እንዴት ለመጠቀም እንችላለን በሚል ሐሳብ ላይ በመምከር ወደ በዓሉ ዝግጅት ለመግባት ነው እና በዓሉ እንዴት ነው መከበር ያለበት የሚለውን በተመለከተ ከብሔራዊ ጽህፈት ቤት እስከ አጥቢያ ድረስ የሚወርድ የዚህ ግብረ ኃይል ንዑሳን ግብረ ኃይል ኮሚቴ አባላት ተመድበው ስራው በስፋት የሚሰራ ይሆናል። በዓሉን የምናከብረው ደግሞ አንድ ስፍራ ላይ ቁጭ ብለን ምስጋና በዓል አዘጋጅተን በልተን ጠጥተን ለመለያየት ሳይሆን ተግባራዊ የሆኑ የጌታችንን የኢየሱስ ክርስቶስን ጌትነትና ለሰዎች ሁሉ ያለውን ፍቅር ገላጭ በሆነ መንገድ የታመሙትን በመጠየቅ ያዘኑትን በማጽናናት የተለያዩ ማህበራዊና አገራዊ ፋይዳ ያላቸውን ስራዎች በመስራት ባለፉት 98 ዓመታት በትምህርት፣ በጤና፣ በማህበራዊ ህይወት በተለያየ መንገድ ለሰዎች ልጆች ሁሉ ጠቀሜታ ያለውን ስራ እንደሰራን ሁሉ በሚቀጥሉት ዓመታት እንዴት በተሻለ ሁኔታ ይህንን ስራ አቀላጥፈን ዘመኑን በሚመጥን መንገድ የክርስቶስን ፍቅር ለሰዎች ሁሉ የምናቃብልበት መንገድ እንዲሆን እንደምንጠቀም በመነጋገር የሚከበር ነው የሚሆነው። በመጨረሻም በአመራሮች መሪነት የምክክር ጊዜ የተካሄደ ሲሆን በዓሉን በተሻለ ሁኔታ ለማክበር የሚያስችሉ ሀሳቦችም ቀርበውበታል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ለ100ኛው ዓመት ክብረ በዓል ዝግጅት በቅንጅት የሚሰራና በምክትል ፕሬዝዳንቱ በአቶ ዳንኤል ጫሚቦ የሚመራ አንድ ግብረ ኃይል ያደራጀ ሲሆን በቀጣዮቹ ጊዜያትም የዝግጅት ክፍላችንን ተያያዥ ወቅታዊ መረጃዎችን እየተከታተልን ለህዝብ የምናደርስ ይሆናል።